ላላገቡ ሴቶች ክፍያ መስጠት ጀመረች። እድሜያቸው ከ30 ላለፉ ሴቶች ከ300 ሺህ ብር በላይ ድጎማ ሊሰጣቸው መሆኑን ተሰምቷል። ከ400 ሺህ ብር በላይ የአፍሪካውያን ዜጎች ራሽያን ደግፈው ሊዘምቱ ነው። ሩሲያ 1.2 ሚሊዮን ወታደሮችን አጣች። ጄፍሪ ኤፕስታይን የሩሲያ ቅጥረኛ ነበረ። በዓለም አቀፍ መገናኛ ብዙሃን ትልቅ መነጋገሪያ እየሆነ ያለው የኤፕስታይን ፋይል አዲስ መልክ ይዞ መጥቷል። እሱንም እንመለከተዋለን። እስራኤል በእድሜ እኔ እበልጣታለሁ መጥፋቷንም አያለሁ ሲሉ የኢራኑ መሪ አያቶላህ አሊ ሀሚኒ ተናገሩ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እንደ ሲኤንኤን እና ቢቢሲ ለመሆን እየሞከርኩኝ ነውና ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላላገቡ ሴቶች ክፍያ ተጀመረ። ኩዌት ላላገቡና እድሜያቸው 30 ላለፉ ሴቶች ክፍያ ልትፈጽም ነው። ኩዌት ሴቶቻቸው ሳያገቡ እድሜያቸው ከ30 ዓመት በላይ ከሄደ በየወሩ ከመንግስት ወደ 300 ሺህ የኢትዮጵያ ብር ድጎማ ሊሰጣቸው እንደሆነም ተሰምቷል። ኩዌት እድሜያቸው 30 ዓመትና ከዛም በላይ ለሆኑ ትዳር ላልመሰረቱ ዜጎች ወርሃዊ የገንዘብ አበል መፍቀዷን አሳወቀች። በዚህም አዲስ መመሪያ መሰረትም መስፈርቱ የሚያሟሉ ኩዌታውያን ሴቶች በየወሩ 560 የኩዌት ዲናር ወይንም በግምት 1825 ዶላር እና በኢትዮጵያ 300 ሺህ ብር በላይ ክፍያ ያገኛሉ ተብሏል። ዋና ዓላማዎችም ያላገቡ ሴቶች የማህበራዊና የኢኮኖሚያዊ አቅማቸው እንዲያጠናክሩ መርዳት እናም የኑሮ ጥራታቸው ማሻሻል እናም ደግሞ የሀገሪቱ የማህበራዊ ደህንነት ፕሮግራሞችን ተጠቃሚነት ማስፋፋት ናቸው ተብሏል። ይህም በእንዲህ እንዳለ ከ400 ሺህ በላይ የአፍሪካ ዜጎችን ራሽያ ደግፈው ለመዋጋት ሊዘምቱ ነው። 12% የዩክሬን ግዛት ለመጠቅለል 1.2 ሚሊዮን ወታደር ያጣችውና ከዛም ቁጥር በላይ ወታደሮቿ አካሉን ያጣበት ራሽያ ከሁለተኛው የዓለም ጦርነት ከፍተኛ የተባለው ሰብአዊ ኪሳራ ከገጠማት በኋላ ፊቷን ብዛት ያለው የሰው ኃይል ወዳለባቸው ሰው በብዛት አግብቶ ወደሚወልድባቸው ሀገራት በተለይም የአፍሪካ ሀገራት አዙራለች። ወደ ራሽያ የሚዘምቱ የአፍሪካ ልጆችም የራሽያ ዜግነት ተጠቃሚነት እናም ደግሞ ገንዘብና ጥቅማጥቅም ያገኛሉ ተብሏል። ይህም በእንዲህ እንዳለ ጄፍሪ ኤፕስታይን የሩሲያ ቅጥረኛ ነበረ። አዳዲስ መረጃዎችም እየወጡ ይገኛሉ። በዓለም አቀፍ መገናኛ ብዙሃን ትልቅ መነጋገሪያ እየሆነ ያለው የኤፕስታይን ፋይል አዲስ መልክ ይዞ መጥቷል። ቀደም ሲልም የእስራኤል መከላከያ ሰራዊት አይዲኤፍ ሹራብ ለብሶ በሚታይበት ምስል ምክንያት ለሞሳድ ይሰራል ተብሎ ሲታማ ነበረ። ኤፕስታይን አሁን ደግሞ ለሩሲያ ኤፍኤስቢ ሳይሰራ አይቀርም የሚሉ ጥርጣሬዎች አይሎበታል። ምን አዲስ ነገር አለ? በ2026 የወጡ የፍርድ ቤት ሰነዶች እንደሚያሳዩትም ኤፕስታይን ከሩሲያ ከፍተኛ ባለስልጣናት ጋር የጠበቀ ግንኙነት የነበረው ሲሆን የፖላንድ መንግስትም ኤፕስታይን በምዕራባውያን ላይ መረጃ ለመሰብሰብ የተዘረጋ የሩሲያ የማር ወጥመድ ሳይሆን አይቀርም የሚል ኦፊሴላዊ ምርመራ ጀምሯል። የምስሉ ላይ የምናየው የአይዲኤፍ ሹራብስ ለብዙዎች በመደበቅ ውስጥ ያለ መገለጥ ነው። ቢሆንም አንዳንዶች ግን ሰውየው ለብዙ አገራት የሚሰራ ሊሆን እንደሚችል ይገምታሉ። በመቀጠልም እስራኤል በእድሜ እኔ እበልጣታለሁ መጥፋቷንም አያሉ ሲሉ የኢራኑ መሪ አያቶላህ አሊ ሀሚኒ ተናገሩ። የኢራኑ የበላይ መሪ አያቶላህ አሊ ሀሚኒ የእስራኤል መንግስት ህልውና በተመለከተ አነጋጋሪ ንግግር አድርገዋል። መሪው በንግግራቸው እስራኤል ታሪካዊ መሰረት የሌላት አጭር እድሜ ባለቤት ናት ሲሉም ገልጿታል። ለምን እንዲህ አሉ? የእድሜ ብልጫ አሊ ሀሚኒ የተወለዱት በ1939 ሲሆን እስራኤል የተመሰረተችው በ1948 ነው። እኔ ከሷ እበልጣለሁ የሚሉትም ለዚህ ነው። የመጥፋት ትንቢት እኔ በህይወት እያሉ እስራኤል ስጠፋ አያሉ በማለትም የቀጠናው ውጥረት ይበልጥ የሚያባብስ ንግግር ሰንዝረዋል። መልእክቱም አያቶላህ አሊ ሀሚኒ ይህን የሚሉት እስራኤል በመካከለኛው ምስራቅ መጤ እናም ጊዜያዊ መሆኗን ለማሳየትና ለደጋፊዎቻቸው የሞራል ጥንካሬ ለመስጠት ነው ተብሏል። ይህ ንግግር በመካከለኛው ምስራቅ ያለው ፍጥጫ ወዴት የሚያመራ ይመስላችኋል? እስቲ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እንደ ሲኤንኤን እና ቢቢሲ ለመሆን እየሞከርኩኝ ነውና ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።